ችልም እንደገና ሌላ ቤትም ገባው አልተሳካልኝም ነበር። መጨረሻ በቃ ጎዳና ወጣው ማለት ነው። ጎዳና ወጥቼ የሆነች ልጅ ነበረች ቤዛ ትባላለችና አገኘችኝ። እሷም ያን ስራ ነበር የምትሰራው። ይዛኝ ሄደች እሷ ቤት ይዛኝ ሄዳ ልጅቷ። እኔ ደግሞ ያን ማለት አላቅም ነበር ምንም ነገር ነግሬሻለሁ ቅድምም። ከዛ ከሰው ብር ተቀብላ ምናምን ነገር ወደዛ ስራ እንዴት እንደገባው ራሱ አላቅም። በእውነት አስገባችኝ። ከዛ ትንሽ ብርም አገኘው። በቃ በጣም አሞኝ ምናምን ነገር ነበር። ሐኪም ቤት ወስዳኝ ታክሜም ብዬ በቃ ወደ ቤት መመለስ አቃተኝ፣ አልቻልኩም። ደግሞ ማዘርና ፋዘርም አልታረቁም ነበር። በጣም ጨንቆኝ መጨረሻ ላይ ተመለስኩኝ። ወደ ቤት ስመለስ ያኔም አልታረቁም ነበር። እንደገና ተመልሼ ጠፋው። ሰው በቃ ያወራል። አባቴ ሲጠይቀኝ እዛ የሆነች ሀብታም ልጅ አለች እና የሷን ልጆች ነው የምጠብቀው ብዬ ቤት አልመጣም ልፈልጉኝ እንዳመጡ አባቴ በቃ ሁሉም ጋር ደውሎ እኔ በደወልኩበት ስልክ መልሶ ደውሎ 10,000 ሰጣለሁ 20,000 ሰጣለሁ ልጄን ካገናኘኝ በቃ በጣም እየፈለጉኝ ነበር ማለት ነው። ወደዛ ስራ ገባውና መውጣት አልቻልኩም። በቃ እነሱም አልታረቁም። መግቢያም የለኝም፣ የትም መሄጃ የለኝም። ከዛ በኋላ ታረቁ በመጨረሻ አባቴና እናቴ ማለት ነው። ፍቅረኛ ነበረኝ የ2 አመት እድሜም ወደ 17 እንደዛ ሞላኝ። ጓደኛዬም ነበር ከሱ ጋር በስልክ እሱም እየጠረጠረኝ ነበር በጣም። ወደ 2 አመት ነው ያወራነውና ተመልሼ እጄ አባቴና እናቴ ታረቁ። ቤት ገባው። እኔም ትምህርቴን ጀመርኩ። ወደ 7ኛ ክላስ ገባው። 7 ጨርሼ 8 እንደተፈተንኩ እንደገና ከሱ ጋር ተጣልቼ ማለት ነው ሌላ ፍቅረኛ ያዝኩኝ። ሌላ ፍቅረኛ ይዤ ውጭ ሀገር ነው ያለው። እሱም ደግሞ በጣም ጥሩ ልጅ ነው ማለት እግዚአብሔር ነው ያሳካልኝ። ማውራት ጀመርን። እኔ እንደዚህ አይነት ልጅ እንደሆንኩ ጭራሽ ነው ማያውቀው። እሱ ማለት አያውቅም። ከቤት እንደማልወጣ ነው ብዙ ሰው ማያውቀው። በጣም ልጅም ነኝ። አባቴ ደግሞ በጣም ተቆጣጣሪም ነው። በቃ በጣም ማንም አያምንም እንደዚህ አይነት ነገርና ከዛ ከቤት ወጥቼ አልሄድኩም። ከዛ በኋላ አልሄድኩም። ከሱ ጋር ማውራት ጀመርን። ብር አስገባልኝ፣ ብር እየላከልኝ ምናምን። በጣም ልጁም ሀብታም ነው ብዬ አላሰብኩም። እኔ ዝም ብዬ ነበር ማወራው። ወደ ታሪኩ ግቢ በቃ ፕሊስ። እሺ እናቴ ታሪኩ እሺ፣ ወደ ቤት ተመለሽ። እየተማርሽ ነው። ከዛስ ማለት እንደዚህ ትደጋግሚው ሲደጋገም ይሰለቻል። እና አንቺ ደጋግመሽ አንድ አይነት ወሬ ነው ያወራ ዞረሽ እዛው ሲሆን ወሬ እኮ እኛ ፍሬ ሀሳቡን እየፈለግን እየጠበቅን ስንከተልሽ መልሰሽ ወደ ኋላ ትጎትችናለሽ። ስንከተልሽ መልሰሽ ወደ ኋላ ትጎትችናለሽ። እሺ ከዛ ቤት ሄጄ ሽምግልና ተላከ። ከዚህ ከውጭ ሀገሩ ካናዳ ካለው ማለት ነው። ከሱ ጋር እያወራን ሽምግልና ተላከ። ለአባቴም ነገርኩት። እሻለ 18 አመት ሞልቶኝ ነበር ያኔ። ሽምግልና ተልኮ ሁሉንም ነገር ፓስፖርት አስጨርሶ ምን ብሎ ነው ያለው። እኔንም ያቀኛል። ሽንኬት አመጣ ታዲያ የሰፈርሽ ልጅ ስለሆነ ብቻ ስልክ ሽንኬት ያገኛል። በፌስቡክ ነው በፌስቡክ ተዋወቅን። እኔ ልጅ ሆኜ ነው ሄደው እሱ ካናዳ። ከዛ አወራን። ኦኬ በፌስቡክ አወራችሁ። ከዛ ሽማግሌ ተላከ። ከዛ ቤተሰብ ተስማማ። ከዛ አግብቶ ካናዳ ወሰደሽ? አዎ ካናዳ መጣኝና እዚህ መጥቼ እሱ ምንም ያውቀው ታሪክ የለም ማለት ኖርማል ነው፣ እየኖርን ነው። በጣም ነው የሚወደኝ፣ እኔም በጣም ነው የምወደው። ግን በጣም ብዙ መከራ አሳልፍ ያለው ምንም ያውቀው ታሪክ የለም። ግን ይጨንቀኛል አሁንም ድረስ። ምንድነው ሆነው ማለት አያውቅም። ማንም ቤተሰቦቼ ማያውቁም። ማንም ሰው ምንም ፍንጭ የለም። ያን ነገር የሚያውቅ ሰው የለም። ግን ብቻ አላውቅም። በጣም ይጨንቃል እስካሁን ድረስ ማለት ነው። እና ምን ላድርግ? በጣም ጥሩ ሰው ነው። ስንት አመት ሆነሽ ካናዳ ከገባሽ? አሁን ገና 2 አመቴ። እሺ ወለዳችሁ? ልጅ አልወለድንም ከዚህ በፊት። አሁን እርጉዝ ነኝ።
ጥሩ፣ በጣም ጥሩ። ታዲያ ምንድን ነው የሚጨንቅሽ? ካናዳን የሚያህል ሀገር ተቀምጠሽ ምንድን ነው የሚያስጨንቅሽ? ሌላ ነገር ሳይሆን ብርም ምንም የሚጨንቀኝ ነገር የለም። ግን እሱ ይሄን ነገር በቃ እንዴት ደብቄ እንደዚህ ሆኜ ማለት ለራሴ ራሱ አላምንም ያለፍኩበትን መንገድና እሱ ደግሞ የሚያውቀው ታሪክ የለም። ይጨንቃል በጣም። ዝም ብዬ ልኑር እንዲሁ? ምን ያስቅሻል አቡዬ እንዴ? ምንድን ነው የሚጨንቀው? ካናዳ ሙልቅቅ አድርጎ አስጨነቀሽ ማለት ጥጋቡን እሱ ሳይሆን የጨነቀኝ ስሚ፣ ያን የድሮ ታሪኬን ያስጨነቀኝ። አልገባሽም? ምንም ያስጨነቅ ነገር የለም። የድሮ ታሪክ ምን አለው? ምንድን ነው? ኖርማል ነው፣ በጣም ኖርማል ነው። ምንም አዲስ ነገር የለም። ምንድን ነው? እኔ ማስተንግዶ መስራት ነው። እኔ እንጃ ብቻ ይጨንቃል። ምንም ከቤት ወጥቼ እንደማላቅ ነው እና የሚያውቀው ከመስተንግዶ በኋላ ጓደኛሽ ያስገባችሽ ስራ ያው ከወንዶች ጋር መተኛት ምናምን ስራ እና ታዲያ እሱ ድንግል እንዳልሆንሽ ሲያገኝሽ ድንግል እንዳልሆንሽ ሲያቅ ምን አረግሽው? ከቤት ወጥቼ እንደማላቅ ነው የሚያውቀው። ማለት ድንግል እንደሆንኩ ነው የሚያውቀው። ፍቅረኛ እንደነበረኝ ያውቃል። ስለዚህ በቃ ባልሽ አብሮሽ ተኝቶ ካስረገዘሽ ድንግል አለመሆንሽን አውቋል። ስለዚህ ፍቅረኛ የድንግልና የወሰደ ብለሽዋል። አለፈ። ሌላ ምንድን ነው ሌላ የሚጨንቀው ነገር? ማለት ኃጢአት አይሆንብኝም፣ ችግር የለውም። ኃጢአቱን ለፈጣሪሽ ነው የምትናዘዡው፣ ለሱ ነው። ምንም ንስሐ ገባው ግን ችግር የለውም። ንስሐ ከገባሽ ረስተሽ መኖር ነው ችግር። በህይወት ሻይሽ ስለማታውቂ እኮ ነው በጣም እንደዚህ እንትን ያልሽው እንጂ እኛ በጣም ብዙ ከባድ ችግሮችን ስንሰማ ስለምንኖር ያንቺ እንትን ደግሞ አስጨነቀን በጣም ታውቂያለሽ። እንደዚህ አይነት ከባድ ነገር በህይወታችን ሰምተን አናውቅም። ኧረ ቤቲ ተይ፣ ግፍ ነው ተይ። እኔ ታሪኩ ራሱ ዝም ብለሽ ፈጥረሽ ጌታን አይደለም እግዚአብሔርን ነው የምልሽ። አይደለም ግን ማለት እኔ ወሬ ስለማልችል ነው። ሰውን ማሳመን አልችልም። ወሬ ሳይሆን አነጋገር አልችልም በይ በቃ አልችልም። እሱ ሁሉንም ነገር ያሳለፍኩትን በስቴፕ ባይ ስቴፕ መናገር አልችልም። ለዛ ነው። ጥሩ ብቻ ተመስገን በይ። እንኳን ካናዳ ሄድሽ፣ እንኳን አገባሽ። በጣም ነው የምወደው። እሱም እንደዛው በጣም በእውነት አሁን ከውጭ ሲገባ እግሩን አጥባለው፣ ምን እላለው፣ በስራ በጣም ውሸት ነው ታሪክሽ። ቻው ባይ። እግሩን አጥባለው ካልሽ በካናዳ ምድር ውሸት አምነሽ አንቺ ውጭ ከዚህ ልናምንሽ ትንሽ ነበር የቀረን። በካናዳ ምድር ከስራ ሲገባ እግሩን አጥባለው ብለሽ ውሸትሽን እንደሆነ አስባነንሽ። ካናዳም አይደለሽም፣ እዛው ውሳና ያልሽው ሀገርሽ እዛው ነው ያለሽ። ውሸታ ካናዳ ሄደ ሰው እግር አያጥብም። አስተማሪ ታሪክ አለን ብላችሁ ትዕግስታችንን እኮ ተፈታተነችው። ጋይስ የአንዳንድ ቃል ካፏ ጠብጠብ እያለ በዛ ላይ ሙልቅቅና ጨነቀኝ። ጨንቃል ምቾት ነዋ ያስጨነቀሽ ማሪኛ። ስንት ሀሳብ አለብን መሰለኝ። ስንት ችግር ስንሰማ የምንውል ሰዎች ነን። አንቺ ትሞላቀቅብናለሽ። ጻፉ ማሮቼ። እኛ እውነተኛ ታሪክ ነው መስማት እንፈልግ። የፈጠራ ታሪክ ወይ ደግሞ ህልም መስማት። ህልምሽ ነው ፈጣሪ ህልምሽን ያሳካልሽ። ህልምሽ ነው ካናዳ መሄድ ምናምን ህልምሽ ነው ያርግልሽ። ፈጣሪ ህልምሽን ያሳካልሽ። ሶማሌ ታሪክ አለኝ እኔን አስገብኛ ቡይ። እሺ ነይ። ይሄ ሁሉ ታግሰን ሙልቅቅናዋን ታግሰን ሙልቅቅ አለችብን። ታግሰን ሰምተን በመጨረሻ እግሩን አጥበዋል። ዋሌኩም ሰላም። እንዴት ናችሁ ቤተሰብ? ሁላችሁንም ሰላም እያለሁ። እንዴት ናችሁ? ህልም መሰለኝ መግባቴ። ብዙ ጊዜ ይገባል። በመታ ህልሟን አውርታብን ደማችንን አፍልተች። እንደዛ ስትበጣጠስብን ስትሞላቀቅብን የኛ ጆሮ መቀለጃ ነው። ቁጭ ብለን በትግስት ሰምተን በመጨረሻ በካናዳ ምድር ባሌ ከስራ ሲገባ እግሩን አጥበዋለሁ ብላ ትቦ ተረፍብናለች። እኛ ላይ እንዲህ ተሞላቀቅሽው አስቢ። እውነት ባል ካለሽ የለሽም እንጂ እንዴት እንደምትሞላቀቂ። ካናዳም አልሄድሽም፣ ባልም የለሽም፣ ምንም የለሽም። ህልምሽን ያወራሽው ፈጣሪ ሰምቷል። ህልምሽን ያሳካልሽ። ባልም ሚስጥሽ እግሩ የምታጥቢው ባልም ሚስጥሽ እንደ ህልምሽ ካናዳ የሚወስድሽ ባል ይስጥሽ ፈጣሪ።
አሚን። እኔ ምርቃቴ ይጠባይ ይሰጥሻል። ተሳክቶ መጥተሽ ሀቢባ የዛሬ ስንት ዓመት አንቺ ገብቼ ህልሜን አውርቼ ነበረ ፈጣሪ አሳክቶልኝ ይኸው ባል አግብቼ ካናዳ ገብቼ እግሩን እያጠብኩ ነው ብለሽ ቪዲዮ አብርተሽ እግሩን ስታጥቢ ታሳይናለሽ ኢንሻአላህ። እሺ መሬም እንኳን ደህና መጣሽ። ደግሞ አባቴ 7 ሚስት አለው 47 ልጆች አሉ ስትል እንዴት አመናት? ያኔ ነበር እኮ ነቅለን ማስወጣት የነበረብን ጋይስ። ገና ስትጀምር ታሪክ አባቴ 7 ሚስት አለው እናቴ መጀመሪያ ናት 47 ነን ስትል በኢትዮጵያ ምድር ነቅለን ማስወጣት ነበረብን። ከዚህ ነበር የጀመረው እኛ ነን እንጂ እንዴት ዝም አለን? ዛኔ ምን ነክቶን ነው? እሺ አባቷ ይቀርቡ ነበር። እውነት 47 የወለዱ ቢሆኑ ጊነስ ቡክ ላይ ይመዘገባሉ፣ ድንቃ ድንቅ ላይ እና ደግሞ ቲቪ ላይ ደግሞ ይቀርባሉ። የሆነ ሰውዬ 60 ምናምን ልጅ ያላቸው ቀርበው የለ ከስንት ሚስት ነው የሆነ ኢትዮጵያ ውስጥ ሆኖ የሆነ ክፍለ ሀገር እኮ የዛኔ እሷን ነቅለን ማስወጣት ነበረብን። ተሸውደናል። ኤኒዌይ ሸወደችን ቤቲ መቻት። አሁን ወደ መሪም እንሄዳለን። መሪም ያንቺም ህልም እንዳይሆን ብቻ መሪም ህልም እንኳን አይደለም በልጅ አይቀለድም። ማውዬ በመጀመሪያ አላህ ይሁድሽን በጀርባሽ ያርግልሽ፣ በሰላም ጤነኛ ልጅ በሰላም ለማቀፍ። እኔ ኦቲዝም ልጅ አለኝ። የመጀመሪያው ልጅ ኦቲዝም ነው። ኦቲዝም ልጆች ያሉን እናቶች ትንሽ ቻሌንጅ እናሳልፋለን። በተለይ ብቻችንን ሆነ ልጆቻችንን ስናሳድግ ምናምን ቻሌንጅ አለውና መጀመሪያ ማናቅላቸው ከሆነ ይሄ እኔ ልጄን የወለድኩት ሳውዲ ላይ ነው። ልጆቼን 2 ልጆች ናቸው ያሉኝ ወንድ ልጆች እና ጭራሽ ኦቲዝም ልጄ ኦቲዝም ከመጀመሪያው ጀምሪ ታሪክ አይደለ? ታሪክሽን ከመጀመሪያው ጀምሪ። ልጅሽ አባት ጋር ከተዋወቃችሁ ነው መንገር ያለብሽ። ከተዋወቁ ነበር ልጅም። እሺ የአዲስ አበባ ልጅ ነኝ፣ የኮልፌ ልጅ ነኝ። ቤተሰብ ያሳደገችኝ እናቴ ማለት ነው። አባቴ ሳውዲ ነበር የሚኖሩት። 10ኛ ከተማርኩ በኋላ በቃ ወደ ሳውዲ ሄድኩኝ። ነጥብ እንትን ካልኩ በኋላ ካምፓስ የመግባት እንትን ስለነበረኝ ሀሳብ ስለነበረኝ ያ ሳይሆን ሲቀር ነጥብ ይዝቅ ሲል በቃ እናንተ ጋር ካልወሰዳችሁኝ አልኩኝ። ከዛ ሳውዲ ሄድኩኝ። ያው ቤተሰብ ሲኖርሽ ትንሽ በቤት ይሄ የውጭ ስራን ምናምን ነው እንጂ ምሳሌው ሰው ቤት ላይ አሰሪም። እኔ ትምህርት ቤት ውስጥ ሰራ ነበረ። ልጆች እንትን ማለት ሀዳና የሚባል ውስጥ ልጆቹን የመጠበቅ ምናምን እሱ ላይ ሰራ ነበረ። ከዛ እንተዋወቃለን። እኔ ብዙም ባላውቀው ቤተሰብ በሚያውቀው ትዳር አገባሁኝ። አባቴ እዛው ስለነበር እሱን ጠይቆ ምናምን ተጋባን። ተጋብተን እየኖረን ጥሩ ነበር ትዳራችን ምንም። ግን በመሀል እሱ የመኖሪያ ፍቃዱ ምንም ተበላሸና መጣ። 2 ልጆች ወልጃለሁ እንዳልኳችሁ ሳውዲ ላይ። ከዛ ልጆቹን ይዞ መጣና መሐመድ የመጀመሪያው ልጄ ኦቲዝም እንደሆነ አላውቅም ነበር እዛ እስኪመጣ ድረስ። ኦልሬዲ 3 ዓመት ላይ ነበር የመጣው። ከዛ ግን በቃ እያደገ ሄደ። እዚህ እኔ እዛው ነበርኩኝ ከቤተሰብ ጋር። ቀስ በቀስ ኦቲዝም እንደሆነ ምናምን እሱ ተነግሮትም እንዳለ ሆኖ እኔም አለማውራቱ ማስጨነቅ ጀመረኝ። ይሄ 4 ዓመት ሲሆነው ምናምን ልጄ ለምንድን ነው የማያወራኝ ምናምን ማለት ጀመርኩ። ቪዲዮም ሳየው አያወራም። አንዳንድ አክቶቹንም ሳይ ከዛ ማንበብ ጀመርኩ። ለምንድን ነው ልጄ የማያወራው ምናምን የሚል ጭንቀት ሲፈጥርባችሁ ሰውም ትጠይቃላችሁም ስታነቡ ምናምን። ከዛ የሆነ ቀን ደውዬ እኔ ልጄ ኦቲዝም ነው ማለት ነው አያወራም እንደዚህ የምትለኝ አክቶች ምናምን ካለ በቃ በዚህ ምክንያት ነው ማለት ነው የሚል ነገር ተሰማኝና ያው እሱም ሄዶ ሆስፒታል ወስዶ ምናምን ሲለው እንደዛ አይነት ያው ሌብሉ ያነሰ ነው እንጂ አለ የሚል ነገር ተነግሮኛል አለ። ከዛ ግን ያው እዛው መቆየት አልቻልኩም። ምክንያቱም ያው እሱ እንዲህ የተባለ ምናምን በሚል ከዛ መጣሁኝ። ላሳጥር እንዳላንዛዛ እየፈራሁ ነው። ብቻ መጣሁና ከሱ ቤተሰቦች ጋር ገብቼ መኖር ጀመርኩኝ። ግን መግባባት አልቻልንም ምንም። በቃ ይሄ ለብቻችን ነው ወተን መኖር ያለብን፣ አይ እዚሁ አብረን ነው መኖር ያለብን ምናምን የሚል ነገር። አንዳንዴ ከቤተሰብ ጋር ሲሆን ትዳርም ከባድ ይሆንና ተግባብተን መዝለቅ አልቻልንም። ከዛ በኋላ በቃ እኔ ልጆቼን ይዤ በፍርድ ቤት እንትን ብዬ በቃ እኔ ልጆቼን አሳድጋለሁ እንጂ እንደዚህ መኖር አንችልም በሚል ልጆቼን ይዤ ወጣሁኝና ብቻዬን መኖር ጀመርኩኝ።
አልሐምዱሊላህ እየኖርኩ ነው። ግን ለብቻ የመኖር ጉዳይ ብቻ ከሆነ ባለቤትሽ ወጥታችሁ ቤት ተከራይታችሁ ለመኖር አልተስማማም? ቤተሰቦቹ ጋር ነው እንድትኖሩ ይፈልጋል? ያላስማማን የመጀመሪያው ጉዳይ ያ ነው። እኔ ደግሞ ትዳር ነው ከቤተሰብ ጋር እንዲያ ብሎ ማውራት ስለ ቤተሰብ እንትን ማውራት አይደለም። ግን ትዳር ግዴታ ያላግባባን ያ ነው። ለብቻ እኔ ትዳር ነውና ለብቻችን ትነስም ትብዛም ያለችንን ተነጋግረን በአቅማችን ኑሯችንን እየገፋን ልጆቻችንን ይዘን እንዝለቅ ነው። አይ እሱ ደግሞ ከቤተሰብ ጋር ነው መኖር ያለብን። ያ ነበር ያላግባባ። ከዛ በኋላ እኔ ልትች በቃ አይሆንም፣ በዚህ አይነት ሁኔታ መዝለቅ አንችልም። ያው በመሃል ደግሞ ትነጋገሪያለሽ፣ ቃልም ትለዋወጫለሽ፣ ስሜታዊነት አለ። ብቻ ያ ያላግባባንም ልጆቼን ይዤ ወጥቼ መኖር ጀመርኩኝና አሁን ልጄም ያው እያደገ ነው። ሁለቱም እያደጉ ነው። ትልቁ ልጅ ኦልሬዲ አሁን 8ኛ ዓመቱን ይዞ አሁን ወደ 9 እየሄደ ነው። ስቲል ነው አያወራም። ንግግር ላይ በጣም ወደኋላ ነው፣ ገና ነው። ትምህርት ቤት ውሎ እንዲመጣ ምናምን አደርጋለሁኝ የተቻለኝና በጣም ግንዛቤው ግን ያንሳል። ማለት ኢትዮጵያ ውስጥ ስለ ኦቲዝም ልጆች ያለ አመለካከት በጣም ያማል። ትምህርት ቤቶች ላይ ያማል፣ ማህበረሰቡ ላይ ያማል። በጣም ገና መሆናችን እኛ ምናልባት የልጆቹ እናት ስንሆን ነው መሰለኝ የምንረዳው። አላቅም ሰው ወይ ደግሞ እያንዳንዱ ቤት ማንኳኳት ይኖርበት አላቅም። በዛ ላይ የሚያናድደው ነገር ትልቅ መናገር የምፈልገው ሀቡዬ ይሄ በኦቲዝም ልጆች ባሉት ነገር ላይ ምን ይሄ ንግድ ልበለው ቴራፒ እንደዚህ እንሰጣለን። ከዛስ ብሩን ስትጠይቂ 10 ምናምን ነው የምትባዩ። ይሄ ልክ እንደ በሽታ ታይቶም ይሁን አላቅም ብቻ እንደ ትልቅ ነገር ይሄ መጠቀሚያ ተደርጓል። ኦቲዝም ልጆች ያላቸውን ፋሚሊ መጠቀሚያ ካልሆነስ